ሃይ ሰላም። ዛሬ ቀለል ባለ ቪዲዮ ነው የመጣ ነው። ቀለል ያለ ነገር እንሰራለን፣ አብረን እንውላለን። ጠዋታችንን እንግዲህ ጀመርነው በአሜን እየለቅሶ በአባትየው ፓንኬክ ነው ዛሬ። እሱ ነው ቁርስ የሚሰራው። ፓንኬክ ነው ቁርሳችን። ውጪ ነው የምንበላው። አየራችን በጣም አሪፍ ሆኖልናል። ሙቀት ነው፣ ደስ የሚል አየር ነው ያለው። ለዛ ጓሯችን ነው የምንበላው። ጠዋት ተነስቶ ዳጊ ቁርስ ሲሰራ ግሬስዬ በጣም ነው ደስ የሚላት። ለእውነቱ ግሬስ ብቻ ሳትሆን እኔም በጣም ነው ደስ የሚለኝ። ጠዋት ከእንቅልፌ ስነሳ ቶሎ በቃ አክቲቭ መሆን በጣም ነው የምቸገረው። አላቅም ሁላችሁም ጋር እንደዚያን ወይኔ ጋር ብቻ ይሆን አላቅም። ብዙ ጊዜ ግን ያው ብዙ ሰው ተኝቶ ሲነሳ ፍሬሽ ነው የሚሆነው ምናምን። እኔ ግን በቃ ከአልጋ ላይ ስነሳ ሁሌ በቃ ደክሞኝ ነው የምነሳው። በፊት አራስ ሆኜ ምናምን ያው በአሜን እያሳብብ ነበረ። በ4 5 ምናምን እንደዛ አነሳ ነበር ሌሊት። አሁን ግን አሜን እያደገችልኝ ስለሆነ 2 ብነሳ ነው። አንዳንዴ ደግሞ 1 ጊዜ ምናምን ብነሳ ነው። ግን እንደዛም ሆኖ ጠዋት ስነሳ በጣም በቃ እቸገራለሁኝ። በቃ ድክምክም ብዬ ነው የምነሳው። አይዋትች ሌባ ሙዝ ሰርግ የሙዝ ሌባ። ለዛ በቃ ጠዋት ተነስቶ እንደዚህ ሲያዘጋጅልን ቁርሳችንን ምናምን በቃ ደስ ነው የሚለኝ። ምሳ ለመስራት በደንብ በቃ አዘጋጃለሁ ማለት ነው። ይኸው እንግዲህ እንደምታዩት አሁን ቁርሳችንን እየበላን ነው። አሜንዬም ያው እያስቸገረች ምንም እያለችም ግን አብራን እየበላች ነው። ብዙ ጊዜ ዊኬንድ ላይ ዳጊ ቤት ሲሆን በእንደዚህ አይነት ነገር ነው ቀናችንን የምናሳልፈው፣ ለልጆቻችን ደስታ ማለት ነው። በተለይ ደግሞ ለግሬስዬ እንደዚህ ለየት ያለ ነገር እንፈጥርላቸዋለን። ወይ እንደዚህ ጓሮ ቁጭ ብለን እንበላለን፣ ወይ ውጭ እንወጣለን፣ ውጭ ወተን እንበላለን። ብቻ የሆነ በቃ በትንሽ ነገር ልጆቹ ይደሰታሉ። ቅዳሜን ቤት ላለመዋል እንሞክራለን ከተሳካለን። ለምን ፓርክ አይሆንም? ፓርክ ይዘናቸው ሄደን ኳስ ይዘን ምግብ ይዘን ምናምን ይዘን እዛ ሄደን ስንጫወት እንውላለን። እዛው ምሳችንን እንበላለን፣ ምን እንላለን። በቃ ይሄ ጊዜ አብሮ ማሳለፉን በጣም ነው ትልቋ ልጅ የምትወደውና እንደዛ ነው የምናደርገው። እኔ ደግሞ ሙሉ ሰዓት ቤት ስለሆንኩኝ ከልጆቼ ጋር ስለሆነ የማሳልፈው በቂ ጊዜ ስላለኝ ቀድሜ ስራዎቼ ምናምን ሰራራና ለቅዳሜ ሬዲ እንሆናለን ማለት ነው። ይሄ ልስራ አይደለም። እዚህ ጋር ደግሞ ለምሳችን ፓስታ መቀቀል ጀመርኩኝ። ማሚዬ ወደ ቢሮ ገብታለች ማለት ነው። ከዛ ደግሞ ዳጊዬ ደግሞ ለግሬስ ብቻ ሳይሆን እኔም እወዳለሁ፣ ለእኔም ለሁላችንም ድንች እዚህ ጋር እያዘጋጀልን ነው። ግሬስዬ ሆይ ላግዛችሁ እያለች ይኸውላችሁ ከፋችና ከዳኝ ሆናለች። ከዛ ፓስታዬ ቀቅዬ ልክ ሲበስል ውሃውን እንደዚህ ቀንሼ አስቀምጣለሁኝ። የምሰራው ፓስታ በፔስቶ ነው። በጣም የምወደው ምግብ ነው። ለመስራትም በጣም ቀላል ነው። እዚህ ጋር እንግዲህ እንደምታዩት ፓስታዬ በስሏል። እገለብጠዋለሁኝ። ከዛ ፔስቶን ነው የማረግበት። ግን ከማረጋችሁ በፊት በደንብ ሚክስ አድርጉት። ዘይቱ ከላይ ቅርር ስለሚል በደንብ መምታት አለባችሁ። ከዛ ፔስቶዬን አደርጋለሁኝ። ፔስቶን ካደረግኩኝ በኋላ ቀንሼ ያስቀመጥኩትን የፓስታ ውሃ አደርግበታለሁኝ። እሱንም አደርግበት ለምንድነው? ድርቅ ያለ ፓስታ እንዳይሆን ያደርግልኛል። ልጆቼ ደግሞ የሚወዱት እንደዚህ ሲሆነው ድርቅ ሲል አይወዱም። ከዛ በመቀጠል ቺዝ ነው የማደርገው። እንዲህ ሳህን ላይ ለማድረግ ፈልጌ ነበረ ምንበላበት ሳህን ላይ። ግን ግሬስ በጣም አመለኛ እየሆነች ነው። አልበላም ምናምን ስለምትል ግዴታ ደግሞ እንድትበላልኝ ስለምፈልግ ቺዝ ለአጥንቷም ለምንም ስለሚጠቅማት እንደዚህ አድርጌ ከፓስታው ጋር አንድ ላይ አድርጌ እሰጣታለሁኝ። ቺዝ ከእንጀራ ውጪ ምንም አይነት ነገር ላይ ከታለው ፓስታም ስሰራ ሩዝም ስሰራ ምንም አይነት ነገር ከእንጀራ ውጪ ከሰራሁኝ ቺዝ ግዴታ እጨምራለሁ። ፓስታ በፔስቶ ለመጀመሪያ ጊዜ የበላሁትኝ ጣሊያን ነው። እኔ አዲስ ምግብ የመሞከር በጣም ችግር አለብኝ። ገና እንደዚህ አይቼ ይሄ እንደዚህ ስላለው አልበላም፣ ይሄን አልወድም ምናምን ማለት በጣም አስቀያሚ ባህሪ አለብኝ። ይሄንን ግን እንደዛም አላልኩም። ለመሞከርም ጊዜ አልወሰደብኝም። ደግሞ ስቀምሰውን በጣም ነበር የወደድኩትኝ። በጣም ደጋግሜ እበላ ነበር እዛ እያለሁኝ ማለት ነው። እና እዚህ እንደመጣሁኝ ግን ግሬስ እየምዛት በላ ስለነበር ገዝቼላት ሞክረነው ነበረ። ከዛ ግን ተውን በቃ ግሬስም እዚህ ያለውን ነገር ምናምን ስትለምድ ተውኩኝ። አሁን ግን መቼለት አስቤዛ ልናረግ ወተን ለምን አንገዛም? አሜን እኮ ይሄንን ነገር በልታ አታውቅም ምናምን ብለን በአሜን ሰበብ ነው ገዝተን እንግዲህ እየበላን ያለ ነው።
ዳጊዬ ጀርባ ላይ ልብ ቅርጽ የማደርገው እዛ ጋር የግሬስዬ ጓደኛ ተቀምጣለች። ጓደኛ ትጠራለች ምናምን ብላ ጠርታ ተቀምጣለች እና ቤተሰብ ስላላስፈቀደ ዝም ብዬ የሰው ልጅ እንትን አልልም ብዬ ነው። እና ለዛ ነው ልብ ቅርጽ እንትን የሚለው ጎንበስ ባለ ቁጥር ስለምትገባ ማለት ነው። ምሳችንን በልተን ስንጨርስ ግሬስዬ ጓደኛዋን ይዛ ቤት ገባች። እኔ ደግሞ እንደምታዩት ማኪያቶ ሰራሁኝ። እሱን ለመጠጣት እየተዘገጃጀን ነው። እቺት አሜንዬ አሜን። በቃ ጓደኛም አትፈልግ ምንም አትፈልግ። እኔ ውጭ ካለው ውጭ ናት፣ ውስጥ ካለው ውስጥ ናት። በቃ አትፋታኝም። ይኸው ስርስሬ እያለች ነው። ማኪያቶዬንም እኔም እያዘጋጀው ነው። እንግዲህ ባልየውም ስራውን እየሰራ ነው። ቤት ውስጥም እንግዲህ መፍቻ ያዝ ይለዋል መሰለኝ። የሆነ ነገር ሲቀርብ እሱ በቃ ይሄንን ላንሳ፣ ይሄንን ላስቀምጥ፣ ይሄን እንደዚህ ላድርግ ማለት ይወዳልና እኔ እዚህ ጋር እያዘገጃጀው ነው፣ እየቀዳዳ ነው። እሱ እንግዲህ እንደምታዩት ይባክናል ነው የሚባለው። እንደዛ እያደረገ ነው። እንግዲህ ዛሬ የምግብ ቀን ነበረ። ቅዳሜያችን እንደዚህ ነው ያሳለፍነው። እናንተ እስከ ዊኬንዳችሁን ቤት ስትሆኑ በምንድን ነው የምታሳልፉት? ከልጆቻችሁ ጋር በምን አይነት ነገር ነው የምታሳልፉት? ሌላ ደግሞ የትኛው ምግብ ወደዳችሁት? የዳጊዬን ፓንኬክ ነው ወይስ የኔን ፓስታ ነው? ኮሜንት ላይ አስቀምጡልን ምርጫችሁን፣ የትኛው እንደመረጣችሁት። ሁልጊዜ ደግሞ ስለምትከታተሉን በጣም እናመሰግናለን። ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጉ። ደንበኛ ደግሞ የሆናችሁ ላይክ አድርጉ። ብዙ ጊዜ ያየነው ቪዲዮሽ ምናምን ይለኛል ብዙ ሰው፣ ግን ላይክ አታረጉም ማለት ነው። ብዙ ላይክ አላገኝም እና ላይክ አድርጉ፣ ኮሜንት አስቀምጡልን። ቀጣይ ላይ ደግሞ በሌላ ቪዲዮ እንመጣለን። አሜንዬ እንግዲህ ዋት ስትንጠለጠል እቀፉኝ እኮ ነው። ማሚ ወደ ስራሽ ስልኩን አስቀምጪና ቀፊ ልጅሽን። ቀጣይ ላይ በሌላ ቪዲዮ እንመጣለን። ቀጣይ በምን አይነት ቪዲዮ እንደምንመጣ እርግጠኛ ሆኜ በዚህ ቪዲዮ አላችሁም፣ ግን ሳምንት በዚሁ ሰዓት በቀጣይ በሌላ ቪዲዮ እንገናኛለን። ስለምታዩን ስለምትከታተሉን በጣም ነው የምናመሰግነው። እንወዳችኋለን። ኮሜንት ላይ እንዳልኳችሁ አስቀምጡልኝ። ፓስታውን የወደዳችሁት ወይስ የዳጊን ፓንኬክ? እና ደግሞ ቀጣይ ምን አይነት ምግብ እንስራላችሁ? ወይ ደግሞ ዳጊ መርጣችሁ ዳጊ ስራ ካላችሁ ዳጊ ይሰራል እንደምትሉም ደግሞ ተስፋ አረጋለን። ነው አንቺ ስሪ ደግሞ ካላችሁ እኔ እሰራለሁ። ወዳችኋለሁ። መልካም ጊዜ ባይ